ሰላም እንዴት ናችሁ? ዛሬ ደግሞ ማወራላችሁ ስለ ሄር ፕሮሲቲ ነው። ጸጉርሽ እንዴት ነው እንደዚህ የሚያምረው ካላችሁ መጀመሪያ ጸጉሬ ነው ስጀምር ሂማን ሄር አይደለም። ለምንድን ነው እንደዚህ የሚያምረው ካላችሁ ሄር ፕሮሲቲን አውቄ መጀመሪያ ላይ ጸጉሬ ቆንጆ ነበር። ከዛ መሃል ላይ በጣም ጸጉሬ ተበላሽቶ ነበር። ከዛ ሄር ፕሮሲቲን ካወኩኝ በኋላ በሄር ፕሮሲቲ ሂጄ ጸጉሬን በደንብ ስለተንከባከብኩት ነው ዛሬ ሄር ፕሮሲቲ ብዙ ቦታ ቪዲዮ ተሰርቶ ያታችሁታል። ግን እኔ እንዴት እንደረዳኝ እነግራችኋለሁ። እኔን እመኒ በጣም ጸጉሬ ተበላሽቶ ነበር። ከዛም በኋላ ነው ያወቅኩት ሎ ፕሮሲቲ ነው። ጸጉሬን ቼክ አድርጌ እንዴት ነው ቼክ የምታደርጉት? ጸጉራችሁን ታጥባችሁ ቅባት የሌለ ጸጉራችሁን ከታጠባችሁ በኋላ እንደዚህ ውሃ ውስጥ ትነክሩታላችሁ። ከዛ እንደዚህ ውሃ ውስጥ ነክራችሁ እንደዚህ በደንብ ታደባልቁታላችሁ። ከዛ ጸጉራችሁ መሃል ላይ ከሆነ ሚዲየም ነው ይታያችኋል። ጸጉራችሁ መሃል ላይ ከሆነ ሚዲየም ነው፣ እታች ከሆነ ሃይ ፕሮሲቲ ነው፣ ላይ ከሆነ ሎ ፕሮሲቲ ነው። ስለዚህ እንደዚህ አድርጋችሁ ማወቅ ትችላላችሁ። እንዳልኳችሁ ከስር ደግሞ ከቀረ ሃይ ፕሮሲቲ ነው። ሃይ ፕሮሲቲ ማለት ምንድነው ካላችሁኝ ደግሞ ሃይ ፕሮሲቲ ማለት ጸጉራችሁ ሞይስቸራይዝድ ለመሆን ማለትም ቅባት ለመያዝም ሆነ ውሃ ለመያዝ በጣም ፈጣን ደግሞ ቶሎ የሚደርቅ ዘለላው ቶሎ የሚቀበል ደግሞ ቶሎ የሚደርቅ እሱ ማለት ደግሞ ብዙ ጊዜ ሰው ፓይስትራ ተሰርቶት ጫፍጫፉ እንዲ ብትንትን ብሎ ካያችሁት ድርቅ ብሎ እሱ ሃይ ፕሮሲቲ ነው፣ ጸጉራቸው ተጎርቷል ማለት ነው። ሎ ፕሮሲቲ ማለትም የኔ ጸጉር ሎ ፕሮሲቲ ነው። ሎ ፕሮሲቲ ማለት ደግሞ ምን ማለት ነው? ጸጉራችሁ ሞይስቸራይዝድ ለመሆን ወይ ደግሞ ውሃ ለመያዝ ወደ ውስጡ ለመግባት በጣም ጊዜ የሚፈጅ ማለት ነው። የኔም ጸጉር ውሃ ለመያዝ በጣም ይፈጃል ጊዜ፣ ቅባትም ለመያዝ ግን አንዴ ከያዘ ደግሞ አብዞርብ አድርጎ የማያወጣ ማለት ነው። ሃይ ፕሮሲቲ ደግሞ አብዞርብ ቶሎ የሚያደርግ ግን ደግሞ ቶሎ የሚደርቅ ቶሎ ከውስጡ የሚወጣ ማለት ነው። ሚዲየም ማለት ደግሞ ከሁለቱ ሚዲየም የሆነ ውሃም የሚወስድ ሚዲየም ብዙ ጊዜ ምን ይባላል? ሄልዚ የሆነ ጸጉር ነው ይባላል። ስለዚህ ሁላችንም ግባችን ሚዲየም ጋር ለመሄድ ነው። ለሎ ፕሮሲቲ እና ለሃይ ፕሮሲቲ ምን አይነት ቅባት መጠቀም አለብን? የጸጉራችሁን አይነት ካወቃችሁ በኋላ ምን መጠቀም እንዳለብን ምን ቅባት እኔ ተጠቅሜ ጸጉሬን እንዳሳመርኩት ለሎ ፕሮሲቲ ለሃይ ፕሮሲቲም ደግሞ ምን አይነት ቅባት መጠቀም እንዳለባችሁ በሚቀጥለው ቪዲዮ ምሰራላችሁ ይሆናል። ይጠቅማችኋል ብዬ ያሰብኩትና ወደ እናንተ ያመጣሁት። ወዳችኋለሁ። ደህና ሁኑ።